ሰላም እንዴት ናችሁ? እኔ ሰላም ነኝ። በተለመደው ሰዓት አዲስ ቪዲዮዎችን ይዘን መጥተናል። ተመልከቱ። ይሄንን ጉድ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ። ስሙ። ለመሆኑ ማን ነው ፕሮቴስታንት የሆኑ እህት ወንድሞቻችን የኦርቶዶክስ የመልካም ወጣት መርሃ ግብርን መተው መከታተልና ትምህርቱ መማር አይችሉም ያሉ ማን ነው? አረ ይችላሉ። እንግዲህ ሄዳችሁ መማር ነው። መልካም ወጣት ኢየሱስ ብቻውን ያድናል። ስሙ ይሄንን ዛሬ ትዝታው ሳሙኤል ገብቷል። እሺ ማለት ነው። ከቀናት በኋላ ደግሞ ቀለሜ ይገባል ኤርሚያስ ማለት ነው። ስለዚህ ቤተክርስቲያን እንዴት ነው እነዚህ ሰዎች ላይ እርምጃ ለመውሰድ አታስብም? ታስባለች። ለጴንጤ ቢፈቀድ ፓስተር ትዝታው የሰይጣን መንደር አጨናነቀው፣ የሰይጣን ሰፈር አፈራረሰው፣ የሰይጣን ኑሮን አፈራረሰው የሚል እኮ አለው ውስጤ እኮ። ዜማው አለ፣ ግጥሙ አለ። ግን እንዴት ይባላል? አይቻልም፣ አይቻልም። ቢቻል ለፓስተር ለሰው መዘመር እኛ ጋር ቢቻል ኖሮ ሰውን ማሞገስ ሰውን ማወደስ ለሰው መቀደስ የሚቻል ቢሆን ኖሮ ፓስተር ትዝታው እኔ ነበርኩ ማቀው ምን እንደምል። ግን አይቻልም። እኛ ጋር የሚቻለው በፓስተር ትዝታው ሆኖ ሰይጣንና ማንነቱን የፈረቃቀለውን ጌታ ነው የሚቻለው እንጂ ቀጥታ ሰውየው እግዚአብሔር የሰራበትን ሰው ማወደስ ማሞገስ ቢቻል ኖሮ እኔ ነበር። ግን አይቻልም። እኛ ጋር አይቻልም። በፓስተር ትዝታው የሰራውን ጌታ ነው ማወደስ የሚቻለው። ሰውየው አይወደስም። ለምን? ከራሱ አንዳች ነገር ስላላደረገ በሱ የሰራ እግዚአብሔር ስለሆነ እንጂ ቢቻል ፓስተር ትዝታው የሰይጣን መንደር ያፈራረሰው፣ ፓስተር ትዝታው የሰይጣን መንደር ያፈራረሰው እያልኩ እኮ ነበር የምለው። ግን አይቻልም። እኛ ጋር አይቻልም። አይፈቀድም። አይፈቀድም። በፓስተር ትዝታው የሰራውን መንፈስ ቅዱስን ነው የምናወድሰው እኛ። ያ ነው እኮ ችግሩ። ፓስተር ትዝታው እንኳን ደህና መጣ በሉት እባካችሁ፣ እባካችሁ፣ እባካችሁ። አይቻልም እንጂ ቢቻል ፓስተር ትዝታው የሰይጣን መንደር ያፈራረሰው እያልኩ እኮ ነው። ግን አይቻልም። እኛ ጋር አንዳንድ ነገር በዜማ በግጥም ከልባችሁ ስለሚወጣ አሁን እንደዛ ብለው ደስ ይለኝ ነበር። ግን አይፈቀድም እኛ ጋር። ያ ነው ችግር የፈጠረው። ፓስተር ትዝታ እንኳን ዳና መጣ። እንወዳለን። ተባረክ። ስሙ ይሄንንም ይሁን እኒህ ጥርሳቸው ከአንበሳ ይልቅ የሚበልጥ ግርማቸው የሚያስፈራ በስመ አብ ወወልድ ወመንፈስ ቅዱስ እንደ ዘንዶ ይነድፋሉ፣ እንደ አንበሳ ይሰብራሉ። ሁሉ ስልጣን አላቸው። ኃይለኞች ናቸው። በነገራችሁ ላይ ሰው ዘር ናቸው። በነገራችሁ ላይ ሰው ዘር ናቸው። እንዴት ነው? ተጠምቀዋል ኋላ። አቤት አቤት፣ ተጠምቀዋል ኋላ። ጥምቀት የተሰጠች ደግሞ ለሰው ዘር ነው። በምን ምክንያት እንዲያለ ፍጥረት እንዲያለ ፊት እንደሰጣቸው እግዚአብሔር ያውቃል። እንደዚህ የምታቀነባብሩ ሰዎች ምንም ማድረግ አይቻልም። እንሰማለን። ነገር ግን አዳኝ ማን ነው? ኢየሱስ። ሕይወት ማን ነው? ኢየሱስ። መንገድስ ኢየሱስ። ሌላው በሙሉ ገደል ነው። የኢየሱስ ስም የተባረከ ይሁን። ስሙ ይድንም። በመጪው ቅዳሜና እሑድ የጾም መያዣ ሊቀወጥ ነው። ማንም እንዳይቀር ተጋብዛችኋል።
ለዚህ እኮ ነው አሁን የሚያስፈልገን ሚዲያ ላይ ወጥቶ መከራከር ሳይሆን የልብ ቀዶ ጥገና ነው የሚያስፈልገን። ክርስትና ማለት የመገለጥ እንጂ የመጠበብ አይደለም። አሁን ይሄን የሚሰማ ትውልድ ጾም መያዝ የሚመስለው ጭፈራ፣ መስከር ምናምን ነው። አረ በእግዚአብሔር የእውነት ከመከራከር መጀመሪያ ኢየሱስን እኛ ቤት እንዲገባ እንፍቀድለት። ዝም ብለን ስለታጀበ ብቻ የምንከተለው አይደለም እንዴ። የከበዱንን ነገሮች እያስጣለ እያስተወ እግዚአብሔርን የምሪን ነው ክብሩን ያየሰው ስለሱ ሁሉንም ነገር ይተዋል። ምን አይነት መንፈስ እንደጋረደን አላውቅም። ኢየሱስ ማለት ብርሃን ነው። እሱን ስናስገባ የጨለመብን ነገር በሙሉ ይበራል እዛው በቦታው ማለት ነው። ክርስቶስ ሲሰበክ የሚደሰት ትውልድ ይምጣልን። ኑ በብርሃኑ ተመላለሱ ማለት ከጨለማ ህይወት ወደ ብርሃን ኑ ነው እንጂ ሌላ ነገር እናንተ እንደምታስቡት አይደለም። እግዚአብሔር ይርዳን፣ እግዚአብሔር ያስጨክነን። ትውልድ ግን እየነቃ ነው። መጽሐፍን እያነበበ ነው። አያችሁ፣ እዛው ሆኖ እንደዚህ አይነት ክፉ ነገርን ይቃወማል። የኢየሱስ ስም የተባረከ። መጽሐፍ ቅዱስን ገልጣችሁ አንብቡ። ክብር ሁሉ ለኢየሱስ ይሁን። ህይወት ታገኛላችሁ። ስሙ ይሄንን ምን ነው ጴንጤ ሆነሽ እንዴ? የኢየሱስ ተከታይ ስለሆንኩ ነው። ኖ ስህተት ነው። አማራ ጴንጤ ይሆን ማን ያሳሳተሽ? እኔ ስወለድ የአማራ እምነቱ ኦርቶዶክስ ነው። አማራ ከሆንሽ ሃይማኖትሽን በቀጥታ ቄደር ለ7 ቀን ፈቅጄልሻለሁ። በቀጥታ ጴንጤነትሽን አውልቀሽ በቀጥታ ኦርቶዶክስ መግባት አለብሽ። ኢየሱስ ክርስቶስ በትክክለኛ ኦርቶዶክስ ከጉልላቷ እስከ ጽናጽሏ የሚያመለክተው ኢየሱስን ነው። ማርያም አማላጅ ልትይ ትችያለሽ። አብይ አህመድ ሲለመንልን እንኳን ጌታ ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ የነሳ አንድ ነገር ልንገራችሁ ጴንጤዎች፣ ኢየሱስን እያመለካችሁ ማርያም መጥላት አይቻልም። ለምሳሌ እኔን አንቺ መተሻው እኔን ትወጂኛለሽ አይደል? በጣም እናቴንስ እወዳታለሁ። በቃ እኛ እኮ ማርያምን እንወዳታለን። ውሸት። ኧረ እንወዳታለን እና ተባረክ ወለደች የሚል ጴንጤ ጋር እኔ ድርድር የለኝም። ትልቅ የተሳሳተ አመለካከት ኢትዮጵያዊ ለማድረግ መሞከር። ለምሳሌ እንደመሰለ እናትን ጠልተው ልጅን ወደው ይባል። በመጀመሪያ ማርያምን የሚጠላ ጴንጤ አንድ የለም። በደንብ ነው የምንወዳት የምናከብራት። የእውነቴን ነው ይሄንን የምናገረው። ነገር ግን መጽሐፍ ቅዱስ የሚናገረውን ሳይሆን በኢትዮጵያዊነት እንትን ነው የምንከተለው። እናትን እንትን ብሎ ልጅን ወደው አይባልም። መጽሐፍ ቅዱስ የሚናገረውን ተቀበል። በቃ መጽሐፍ ቅዱስ የሚናገረውን ነው የምንቀበለው። መጽሐፍ መዳን በክርስቶስ ነው ብሏል። በማንም የለም። በእኔ የሚመኑ በእናቴም በአባቴም አላለም። ስለዚህ በኢየሱስ አምነናል፣ የዘላለም ሕይወት አግኝተናል። ቻው። ሌላ ኢትዮጵያዊ መልክ ለማሳዝ ምናምን መሞከር እሱ ለመጽሐፍ ቅዱስ አይጠቅምም። መጽሐፍ የሚለውን ብቻ እንቀበላለን፣ ሌላው አይጠቅምም። ከልጅ እስከ አዋቂ ያለው አስተሳሰብ ነው። ጴንጤዎች ማርያምን ይጠላሉ። ይሄ ውሸት ነው። በጣም ነው የምንወዳት የምናከብራት። ከእንደዚህ አይነት አስተሳሰብ ውጡ። ሕይወት ኢየሱስ ነው፣ ወደ ኢየሱስ ነው። ስሙ ይሄንንም እንትን ያልኩት ፕሮቴስታንት ቸርች ያቆምኩት በ14 ነው። ያስቃል። እኔ 14 ስትባል 30 ሚሊዮን ብር አገኘውና አስራቱ በዛብኝ 10% ማለት ያስቃል እኮ እኔ ከዛ ቁጭ አልኩና ደመርኩ ማለት አዲንግ ማሽን ይዤ ቁጭ አልኩና እና መጀመሪያ መሰከርኩ እግዚአብሔር ያደረገልኝ ከዛ ቁጭ አልኩና አሁን 3 ሚሊዮን ብር ነው የሚመጣው ሂሳቡ፣ እንዴት ብዬ ነው አመሰጣቸው? ሙሉ ወንጌል ቸርች ነው ትንግልኝ። ከዛ ቁጭ ብዬ አሰብኩና ባልመጣ ሳልክ ይሄን እንደዚህ ከመሆን ቢቀርብኝስ ምናምን 10% አስጨነቀኝ። ገባ 10% ማለት በጣም አስጨነቀኝ። ላይክ ምን አባት መኪና በገዛበት ይሻለኛል ጨምሬ እዚህ ሰጥቻቸው እነዚህ ምን ያደርጉበታል አሁን ምናምን ብዬ እነሱን አያለው፣ ብሩን አያለው፣ እሱን አያለው። እሱን እኮ ነው የምልህ። ከዛ ቀረው በቃ ከዛ በኋላ አልሄድም፣ በቃ የትም አልሄድም። ገባ እየሰጠኝ እኮ ደግሞ እግዚአብሔር ራሱ ነው። ገባ ከዛ እንደዛ ባክ ታደርጋለህ። ከዛ በኋላ እግዚአብሔር ያስተምርሃል። ገባ እና ጌታ ኢየሱስ ክርስቶስ እኔ እንደ ወላጅ አባቴ ነው ስለ በስጋ እንዳለ እንደ ወላጅ አባቴ ነው። እኔ በተለይ ለኔ
እሱን መግለጽ በጣም ያቅተኛል። አሁን አንዳንድ ሰው ጌታ ኢየሱስ ክርስቶስን ሲያይ እንደ ይሁዳ 30 ዲናር የሚታየው ሰው አለ። አንዳንዱ ብዙ ጌታን ሲያስብ ብዙ የሚታየው አለ። 30 ዲናር የሚታየው አለ፣ ብርሃን የሚታየው አለ፣ ብዙ ነገር የሚታየው አለ። እና እዛው ለብቻ ነው ያስተማረኝ። ገባ? በጣም ዱባይ ላይ ነው ወስዶ ያስተማረኝ። እኔ ጌታን እንደገና እግዚአብሔር በደንብ ላልሸሸው ላልረቀው ያደረገኝ ወስዶ መጀመሪያ እስር ቤት ከተተኝ፣ ከእስር ቤት ወሰደኝና ዱባይ ያስቀመጠኝ። ሰምታችኋል። ብዙዎቻችን እንደዚህ አይነት ነገር ላለመስጠት ከቸርች ባክ አድርገናል። እግዚአብሔር ከፍ አድርጎ ትልቅ ቦታ ሲሰጠን በፍቅር በደስታ መስጠት ሲገባን እንደዚህ ሰይጣን አምጥቶ ሹክላል። ይሄን ምን ያደርጋል? አንተ ቤት አትጠቀምም? እንደዚህ አታረግም? ያምራል እንዴ? ለምን ሰጣለሁ? እነሱንም ያለው ብሩንም ያለው እውነት እኮ እንዳንፈተን እግዚአብሔር ይርዳል። በደስታ የሚሰጥ ነገር ነው እንጂ እያዘን ምን ይደረግ ግድ ነው ሰጣለሁ አይባልም። በደስታ የሰጠው እሱ ነው። ክብር ለኢየሱስ ይሁን። ጥሩ ትምህርት አለው። ሰሞኑንም ብንጸድቅም ባንጸድቅም እንኳን ክርስቲያኑን መቤቴ ብንጸድቅም ባንጸድቅም እንኳን ክርስቲያኑን መቤቴ። ይሄ ድምጽ የምትሞቱበት እንጂ የምትኖሩበት አይደለም፣ የምታፍሩበትም እንጂ የምትኮሩበት አይደለም። ይሄንን ቪዲዮ በደንብ ሼርና ኮፒ ሊንክ አድርጋችሁ ለብዙ ሰዎች አድርሱልኝ። ከሰሞኑ በዚህ ድምጽ ብዙ ሰዎች ሲሰሩ ሰምታችኋል። ማንም ግን ለምን ተባለ ብሎ የጠየቀ የለም። ምክንያቱም በውስጡ የሞትን ፍርድ የያዘ መልእክት ስለሆነ ማንም ግን ቆም ብሎ የጠየቀ የለም። እምነታችሁ ከሞት ወደ ህይወት፣ ከጨለማ ወደ ብርሃን፣ ከኃጢአት ወደ ጽድቅ ካልወሰዳችሁ ለምንድን ነው የሚጠቅማችሁ? በመሰረቱ የክርስትና ህይወት ከሞት ወደ ህይወት፣ ከጨለማ ወደ ብርሃን ካላመጣችሁ እሱ ክርስትና አይደለም። ታዲያ እንደዚህ ከሆነ ይህንን ቃል ማን ነው በአንደበታችሁ ላይ ያስቀመጠው? በዲያቆኑም ሆነ በመምህሩ አፍ ላይ ማን ነው ያስቀመጠው? የምናገረውን በደንብ ስሙ። ሰይጣን አሁን ብዙ ትውልድ እያመለጠው እንደሆነ ስለተረዳ አሁን ወደ ምን አመጣችሁ? ብትጸድቁም ባትጸድቁም እንኳን ኦርቶዶክስ ሆናችሁ ወደሚል ሐሳብ አምጥቷቸዋል። ይሄ ከራሳችሁ አንደበት የወጣ ቃል አይደለም። በራሳችሁ ሐሳብ በራሳችሁ ቀመር ሰርታችሁ ያወራችሁት ነገር አይደለም። ልትኮሩበትም የተናገራችሁት ቃል አይደለም። ነገር ግን ሰይጣን ቀድሞ እያመቻቻችሁ ነው። ወደ ሞት እየነዳችሁ ስለሆነ ይሄንን እውነት አውቃችሁ እንድትገቡ ነው የሚፈልገው። ለዛ ነው እኛ ሁል ጊዜ የምንለው በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም እንደሚለው መጽሐፍ የክርስትና ህይወት ከአሸናፊነትና ድልን ከማድረግ የሚጀምር እንጂ ከውድቀት የሚጀምር አይደለም። ጸድቀን የምንጀምረው እንጂ ለመጽደቅ የምንኖርበት አይደለም። ለዛ ነው ሰይጣን ነው በአፋችሁ ላይ ያስቀመጠው የምንለው። ሰይጣን ከዚህ በኋላ ነው የምትጸድቁት፣ ከዚህ በኋላ ባትጸድቁም ደግሞ ችግር የለውም የሚላችሁ ከሆነ ችግር አለ ማለት ነው። ይህ በራሱ ክርስትና ሳይሆን ሌላ እምነት ውስጥ ናችሁ ማለት ነው። ቆም ብላችሁ አስቡ። ይህ ቃል ለምን ተባለ ብላችሁ መርምሩ። አንዳች ነገር ሲነገር ሁሉም ልክ አይደለም። አትጸድቁም እየተባላችሁ እንደሆነ ካሁን ወቁ። መጽሐፍ ሲናገር እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። እናንተ እውነት ክርስቲያኖች ከሆናችሁ በክርስቶስ እንዳላችሁ ካመናችሁ አሁን በጽድቅ ህይወት ውስጥ ናችሁ። በዛ ህይወት ውስጥ ብቻ መመላለስ ነው የሚጠበቅባችሁ። ይሄንን እየተናገራችሁ ያለው ሰይጣን ነው። ቆም ብላችሁ አስቡ፣ ገስጹ፣ አምልጡ፣ ሽሹ። መጽሐፍ ሲናገር በተወደደ ሰዓት ሰማው በማዳንም ቀን ረዳው ይላልና እነሆ የተወደደ ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው ይላል። የመዳን ቀን አሁን ነው። መዳናችሁ የምታረጋግጡት አሁን ነው። በክርስቶስ ኢየሱስ የተሰራላችሁን ሥራ በማመን ወደ ዘላለም ህይወት እንዲሁ መግባት ትችላላችሁ። ለዛ የቃል ከሰይጣን እንጂ ከመምህራችሁ አይደለም። ይህ ድምጽ የምትሞቱበት እንጂ የምትኮሩበት አይደለም። ጌታ ኢየሱስ ይወዳችኋል። ተባረኩ። ይሄ እናንተን ወደ ሲኦል የሚመራ ድምጽ ነው። ብንጸድቅም ባንጸድቅ ኧረ በኢየሱስ ክርስቶስም ወደ ኢየሱስ የመዳን ቀን ዛሬ ነው። ሽሹ፣ አምልጡ። ኢየሱስ ይወዳችኋል። ኑ ወደ ኢየሱስ። ለዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ። ተባረኩ።